ዛሬ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ የሬክታንጉላር ፕሪዝም ይሄኛው ማለት ነው። የዚህን የሬክታንጉላር ፕሪዝም ይዘቱን እንዴት መፈለግ እንደምትችሉ በዚህ ቪዲዮ እንመለከታለን ማለት ነው። ስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ይህንን ቪዲዮ እስከ መጨረሻው ድረስ ይዩት። እንዲሁም ደግሞ ልጆቻችሁን ለምታግዙ ወላጆች ይህንን ቪዲዮ እስከ መጨረሻው ድረስ ይዩት። እጅግ በጣም ይጠቅማችኋል። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። አብረን እንስራ። የተጠየቅነው ጥያቄ እዚህ ጋር እንደምናየው ሬክታንጉላር ፕሪዝም ነው። ይሄ በአጠቃላይ ማለት ነው። ሬክታንጉላር ፕሪዝም ሲባል የላይኛ መሰረት አለው፣ የታችኛው መሰረት አለው፣ እንዲሁም ደግሞ የጎን ገጾች አሉ። በአጠቃላይ 6 አጠቃላይ ጠቅላላ ገጽ አለው። እንዲሁም ደግሞ 4 የጎን ገጾች አሉ እያለ እያንዳንዱ ባህሪው ነው የሚያወራ ማለት ነው። ነገር ግን አሁን በዚህ ሰዓት የምንመለከተው እንዴት አድርገን ይዘቱ ወይም ቮሊዩም እንዴት በቀላሉ መፈለግ እንደምትችሉ እንመለከታለን ማለት ነው። ሌላኛው ደግሞ ይዘትን በምትፈልጉበት ሰዓት የምትሰሩትን ስህተት ያለ ማለት ነው። አብረን እንየው። የተሰጠን ርዝመቱ የዚህኛው ሬክታንጉላር ርዝመት ከሸ እስከ ነ ድረስ ወይም ደግሞ ከመ እስከ ሀሌቷ ድረስ ያለው ርዝመት ብለን እንጠራዋለን። ከበ እስከ ቸ ድረስ ያለው ርዝመት ነው። ከጠ እስከ ለ ድረስ ያለው ርዝመት ነው። ስለዚህ 8 ሴንቲሜትር ተሰጥቶናል ማለት ነው። ሌላኛው ደግሞ ወርድ አለው። እንግዲህ ፕሪዝም ከተባለ ርዝመት አለው፣ ወርድና ቁመት ነገሮችን ያካትታል ማለት ነው። ወርዱ እንደምናየው ከነ እስከ ለ ድረስ 2 ሴንቲሜትር ነው። ከለ እስከ ሀሌታ ድረስ ያለው ቁመቱ 4 ሴንቲሜትር ነው። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ቁመቱ ሲባል የትኛው ነው የሚለውን ሐሳብ ከነ እስከ ለ ድረስ ያለው ወርድ ነው እንጂ ነው ቁመት መሆን አይችልም። ከበ እስከ ቸ፣ ከመ እስከ ሀ፣ ከጠ እስከ ለ፣ ከሸ እስከ ነ ድረስ ያለው ርዝመት መሆን ሲችሉ ከነ እስከ ለ እንዲሁም ደግሞ ከሸ እስከ ጠ እነዚህዎች በሙሉ ደግሞ ምኖች ናቸው ማለት ነው። ወርድ ብለን እንጠራቸዋለን። ስለዚህ ይዘት እንዴት እንፈልጋለን የሚለው እናያለን። ይዘት የሚሰየመው ይህ ብለን እንሰይመዋለን። ይዘት ርዝመት ዝጋ ያለውን ርዝመቱ ሲባዛ በወርድ ዝጋ ወርድ ይሰጣቸዋል። ወርድ ወ ሲባዛ በቁመት እንደዚህ አድርገን በቀላሉ እንሰራለን ማለት ነው። ነገር ግን እዚህ ጋር መስራት የሌለባችሁ ስህተት ሴንቲሜትር ከሆነ ለምሳሌ እዚህ ጋር ሴንቲሜትር ነው የሰጧችሁ፣ እዚህ ጋር ሜትር ከሆነ እዚህ ጋር ደግሞ ኪሎ ሜትር ከሆነ የግዴታ ማድረግ ያለባቸው ነገር ምንድነው? እያንዳንዱ አሃድ ወደ ተመሳሳይ አሃድ መቀየር ግዴታ ይጠበቅባቸዋል ማለት ነው። አሃድ ማለት ዩኒት ማለት ነው። ሴንቲሜትር ከሆነ ወደ ሴንቲሜትር ይቀየራል። ወይም ደግሞ ጥያቄ የሚያዛችሁ በሜትር ከሆነ ወደ ሜትር ትቀይራላችሁ። ሴንቲሜትር ከሆነ እንዲሁም ኪሎ ሜትር ከሆነ በታዘዛችሁትን አሃድ የግዴታ መቀየር አለባችሁ። በዚህ ጥያቄ መሰረት ግን አሁን እኛ የተሰጠንን ቁጥር ሴንቲሜትር ስለሆነ እዚህ ጋርም ሴንቲሜትር ነው፣ እዚህ ጋር ሴንቲሜትር ዝገም ያለው ሶስቱም ቦታ ሴንቲሜትር ስለሆነ ይሄን ያህል ግራ ያጋባችሁ ማለት ነው። 8 ሴንቲሜትር፣ 2 ሴንቲሜትር፣ 4 ሴንቲሜትር አንድ ላይ እናባዛለን ማለት ነው። ርዝመቱ 8 ሳንቲሜትር ነው ሲባዛ ወርዱ ደግሞ 2 ሳንቲሜትር ነው። ቁመቱ ደግሞ 4 ሳንቲሜትር ነው። 4 ሴንቲሜትር ነው የሚሆነው። ስለዚህ 2 ሲባዛ በ4 8 ያ ማለት ነው 8 ሳንቲሜትር ሲባዛ ይህንን እናባዛለን። 2 ሲባዛ በ4 8 ሳንቲሜትር ሲባዛ በሳንቲሜትር ሳንቲሜትር ካሬ ነው የምንለው። ሳንቲሜትር ካሬ እንደገና 8 አላለቀም። 8 ሲባዛ በ8 64 ሳንቲሜትር ኪዩብ ነው። ሳንቲሜትር ኪዩብ። ስለዚህ እዚህ ጋር እንደምታዩት እኔ እንደሰራሁት ቅድም ነግራችሁ አላልኳችሁ? ይሄኛውን ሳንቲሜትር የምትለዋን አሃዱ ብዙ ጊዜ ተማሪዎች ይህንን ሳያስቀምጡ ይሄዳል ማለት ነው። ምናልባት እነዚህን ጠቂ ካነሳችሁ ለምንድን ነው ይሄኛውን 3 ጊዜ ከተባዛ ኪዩብ እንላለን፣ 2 ጊዜ ካባዛ ነው ደግሞ ካሬ ብለን እንጠራለን ማለት ነው። ልጆች በዚህ ምሳሌ መሰረት እናንተን በርካታ ጥያቄዎችን ለስድስተኛ ክፍል ሚኒስትሪ ኤግዛም ሊያዘጋጇችሁ የሚችሉ በርካታ ጥያቄዎችን መስራት ትችላላችሁ ማለት ነው። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። በቀጣይ እናንተ ሊጠቅማችሁ በሚችል በርካታ ቪዲዮዎች እንገናኛለን። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁትና እንዲሁም ደግሞ ከወደዳችሁት ቪዲዮውን ሼር አድርጉላችሁ። ለቤት ማድረስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት ቦታ መልካሙን እመኝላችኋለሁ።